በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስጋ የተገለጠ በመንፈስ የጸደቀ በዓለም የታመነ በክብር ያረገ የቤተ ክርስቲያን ራስ የኔና የእናንተ መድኃኒት አምላካችን ክርስቶስ በፈጠረው አንደበት ሁሉ ከምድር እስከ ሰማይ ድረስ ክብርና ምስጋና አምልኮትና ውዳሴ ለእርሱ ይሁን። ክቡር አባታችን መልአከ አርያም ቀሲስ ኤፍሬም ዶክተር፣ የተከበራችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ ሚውት ማያደርጉ ያው ቀሲስ ይቆጣጠሩ አውርዷቸው እንትን ካላል እንደያላችሁበት የሰዓት አቆጣጠር እንደምን አመሻችሁ፣ እንደምን ዋላችሁ። አሜን። አባታችን እግዚአብሔር ጠባቂያችን፣ እግዚአብሔር መጋቢያችን፣ እግዚአብሔር ቸርነቱና ምሕረቱን አብዝቶልን እችን ዕለትና ሰዓት ቀድሶ ባርኮ ስለሰጠን በድጋሜ ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ለትንሽ ደቂቃዎች ከኔ ጋር ወይም ደግሞ ከቃሉ ጋር የምንቆይበት የትምህርታችን ርዕስ የሚሆን ነው የቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 16 ያለው ኃይለ ቃልን በማንሳት ለትንሽ ደቂቃዎች እንማማራለን። ቃሉም እዚህ ርዕሳችን ላይ ያለው ወይም እዚህ የተለጠፈው ርዕስ አለና በዛ ርዕስ ላይ ነው የምንነጋገረው። የአባቴን ቤት የንግድ ቤት አታድርጉት በሚል ኃይለ ቃል ነው ማለት ነው። ይህንን የተናገረው ኃይለ ቃሉ ወይም የጻፈልን ቅዱስ ዮሐንስ ወንጌላዊው ቅዱስ ዮሐንስ የተናገረው የጻፈው ማለት ነው ቅዱስ ዮሐንስ ነው። ተናጋሪው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው በምድር ላይ መጥቶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ፍጹም አምላክ የሆነው ፍጹም ሰው ሆኖ በተወለደበትና በሚያስተምርበት ወቅት ለዛውም በአይሁድ ምኩራብ ወይም ደግሞ የጸሎት ቦታ በተሰኘው በምኩራብ ገብቶ አይሁዶችን የሚረብሹትን የሚያስቸግሩትን ነጋዴዎች የሆኑትን በጣም እጅግ ሕግ እግዚአብሔርን ሳይጠብቁ ከእግዚአብሔር ርቀው አታድርጉ የተባሉትን በማድረግ የጸሎት ቤት የነበረውን የንግድ ቦታ፣ የወንበዴዎች ቦታ፣ የሽፍታ ቤት አድርገውት ያ የእግዚአብሔር ቤት የዱርዬ ቤት አድርገውት ያ የጸሎት ቦታ የንግድና የለዋጭ ቤት አድርገው በሚናገሩበት ወቅት በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው ማለት ነው። እንግዲህ የተነገረውም ደግሞ እነዚህ አስቸጋሪ ለሆኑት በምኩራብ ቦታ ወይም በጸሎት ቦታ በዛ እግዚአብሔር በሚጸለይበት እግዚአብሔር በሚመለክበት ቦታ ያ ቅዱስና የጸሎት ቦታ በሆነው በምኩራብ ለነበሩ አይሁዳውያን ወይም ደግሞ ምዕመናን የተነገረ ኃይለ ቃል ነው ማለት ነው። የአባቴ ቤት የንግድ ቤት አታድርጉት። ምክንያቱም የአባቴ ቤት የጸሎት፣ የፍቅር፣ የአንድነት ቤት እንጂ የንግድ ቤት አይደለም። ምክንያቱ ይህ ሰማያዊ በረከት፣ ሰማያዊ ጸጋ ከእግዚአብሔር ጋር የምትገናኙበት ቤት እንጂ የምድራዊ ሀብት፣ የምድራዊ ንብረት፣ የምድራዊ ቁሳቁስ መሰብሰቢያ መከማቻ አይደለም እያለ ይነግራቸው ነበር። ስለዚህ በዚሁ ላይ የቤተ መቅደስ መታደስን ያሳየናል። እንግዲህ ምኩራብ ለጊዜው የጸሎት ቦታ ነው፣ የአምልኮ ቦታ የሚፈጽሙበት አይሁዳውያን ነው። በኋላ ግን አማናዊቷ ቤተ መቅደስ የሐዲስ ኪዳን ቤተ መቅደስ
ይህ የምኩራብ ቤተ መቅደስ ቀርቶ የምኩራብ የጸሎት ቦታ ቀርቶ ወደ ሐዲስ ኪዳን ወደ አማናዊት ቤተ መቅደስ እንዲቀየር ሆኗል ማለት ነው። የቤተ መቅደስ መታደስ እንዴት ነው ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በሄደ ጊዜ በቤተ መቅደሱ ውስጥ የነበሩ ማለትም በሬ የሚነግዱ አሉ፣ የበግ ነጋዴዎች አሉ፣ የርግብ ነጋዴዎች አሉ፣ የሚሸጡ የሚለውጡ እንዲሁም ገንዘብን ከገንዘብ ጋር የሚለውጡ ነጋዴዎች ነበሩ ማለት ነው። የበሬ ነጋዴዎች፣ የበግ ነጋዴዎች፣ የርግብ ነጋዴዎች የሚሸጡ የሚለውጡ ነበሩ። ለእነዚህ ሰዎች ግን በሬ ያ የጸሎት ቤት፣ ያ የበረከት ቤት፣ ያ የእግዚአብሔር ቤት፣ ያ የፍቅር ቤት፣ ያ የአንድነት ቤት ምን ያደርጉበት ነበር? በሬ ይነግዱበት ነበር፣ በግ ይነግዱበት ነበር፣ እርግቦች ደግሞ ይሸጡበትና ይለውጡበት ነበር ማለት ነው። ስለዚህ የአባቴ ቤት የእናንተ በሬ መሸጫ አይደለም። የአባቴ ቤት የእናንተ በጎችን መሸጫ አይደለም። የአባቴ ቤት የእናንተ ርግቦችን መለወጫ መነገጃ አይደለም እና የአባቴ ቤት የንግድ ቤት አታድርጉት ብሎ አምላካችን ክርስቶስ ለአይሁዶችን ወይም ለምዕመናንን የተናገረው ኃይለ ቃል ነው። ለዚህ ነው መዝሙረኛው ልበ አምላክ ቅዱስ ዳዊትም እንደተናገረው እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለይቱ ይእየሩከ፣ የቤትህ ቅናት አቃጠለኝ በላኝ እያለ የዘመረበት ለዚህ ነው ማለት ነው። ስለዚህ ጌታችን ያ የገመድ ጅራፍ አበጅቶ ሁሉንም አስወጣቸው ማለት ነው። በየት የነበሩት በሬ፣ በግ፣ ርግቦችን ሲሸቅጡ፣ ሲነግዱ፣ ሲለውጡ የነጋዴ ቤት አድርገውት የነበር አልሰማ ስላሉ ሕጉን ትእዛዙ ተላልፈው ስለነበር ከዛ ትዕግስቱ መዓቱ የራቀ ምሕረቱ የበዛ አምላክ ለሁሉም ጊዜ ያለውና ለማዳንም ጊዜ ያለው፣ ለመግደልም ጊዜ ያለው፣ ለፍርድም ጊዜ ያለው፣ ለሁሉም ጊዜ ስላለው እግዚአብሔር ስለማይቸኩል ነገር ግን ከቀን ብዛት ከዕለታት ከወራት ብዛት የተነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ጅራፍ የገመድን ጅራፍ ጎንጉኖ አበጅቶ ሁሉንም አስወጣቸው እያለ ይነግረናል ማለት ነው። ለዚህ ነው እንግዲህ የቤትህ ቅናት በላኝ ብሎ መዝሙረኛው ልበ አምላክ ቅዱስ ዳዊት መዝሙር 69 ቁጥር 9 ላይ የተናገረው ትንቢት ይፈጸም ዘንድ ነው ማለት ነው። ለምን የቤትህ ቅናት ያለኝ ለጊዜው ራሱ በራሱ አድርጎ ይናገር እንጂ ፍጻሜው ግን ክርስቶስ የቤቱ ቅናት እንደሚያቃጥለው፣ ቤቱ የጸሎት ቤት እንደሆነ፣ ቤቱ የበረከት ቤት እንደሆነ፣ የራሱ ቤት የተቀደሰ ቤት እንደሆነ አታርክሱት። የንግድ ቦታ፣ የለዋጮች ቦታ፣ የነጋዴዎች ቦታ አይደለም። ታዲያ ቤቴ የጸሎት ቤት ነው፣ የበረከት ቤት ነው እያለ ሲናገር ነበር ማለት ነው። መንፈሳዊ እሺ እስመ ቅንዓተ ቤትከ በልዐኒ የሚለው መንፈሳዊ ትርጉሙ ምንድን ነው ብለን ስንመለከት እንግዲህ ቤተ መቅደሱ የጸሎት ቤት እንጂ የንግድ ቦታ እንዳይደለ ሊቃውንቱ ይህንን ኃይለ ቃል ሲያብራሩት በሬ፣ በግ የሚለውጡ የሚሸጡት ለስጋዊ ፍላጎትና ለእንስሳዊ ግብር ለኃጢአት በኃጢአት ይመስሏቸዋል ማለት ነው። ለስጋዊ ፍላጎት ያው በሬ የሚሸጠው በግ የሚሸጠው የሚለወጠው ለነፍሳዊ ጥቅም አይደለም፣ ለስጋዊ ፍላጎትና ለእንስሳዊ ግብር ለኃጢአት ነው ማለት ነው። ስለዚህ ጌታችን እነዚህን ማባረሩ ልባችንን የመንፈስ ቅዱስ ማደሪያ ከክፉ ሐሳብና ከዓለማዊ ምኞት መጽዳት እንዳለበት ያስተምረናል ማለት ነው። እነማንን? እነዚህ ነጋዴዎችን ያባረረበት ጌታችን ማባረሩን ልባችን የነጋዴ ቤት አይደለም፣ የእናንተ ልብ የእናንተ ሰውነት የመንፈስ ቅዱስ ወይም የኔ ማደሪያ ቤት እንጂ የንግድ ቤት አይደለም። እናንተ የተጠራችሁት ለሰማያዊ በረከት ለሰማያዊ ዋጋ እንጂ ለምድራዊ ነገር አይደለም። ከክፉ ሐሳብና ከዓለማዊ ምኞት ራቁ፣ መጽዳት አለባችሁ። እኔ ቅዱስ ነኝ እናንተም ቅዱሳን ልትሆኑ ነው የተጠራችሁት።
የጸሎት ቤት ደግሞ የምስጋና ቤት ደግሞ በዚህ ቤት ደግሞ እኔ የምመሰገንበት እኔን የምትጸልዩበት ወደ እኔን የምታመልኩበት ቦታ እንጂ የበረከት የጸሎት ቤት እንጂ የንግድ ቤት አይደለም እያለ ይነግራቸዋል ማለት ነው። እንግዲህ የቤተ መቅደሱ መታደስ ብለናልና ይህ ቤተ መቅደስ ምንድን ያለው አምላካችን ክርስቶስ ይህ ቤተ መቅደስ አፍርሱት አላቸው። አይሁድ ይህንን ለማድረግ ምልክት ታሳየናለህን አሉት። እንግዲህ ምን አይነት ምልክት እንደሆነ እናየዋለን ማለት ነው። ምልክት ታሳየናለህን ብለው ጠየቁት። ጌታችንም ይህ ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ አላቸው። በ3 ቀን አነሳዋለሁ። ይህንን ኃይለ ቃል እንግዲህ አፍርሱት የትኛው ቤተ መቅደስ ስንል ያ የሰሎሞን ቤተ መቅደስ ያ በኢየሩሳሌም የተሰራው ቤተ መቅደስ ማለት ነው። ለዛውም 46 ዓመታት ያክል የጨረሰው ስንት ድካም፣ ስንት ውጣ ውረድ፣ ስንት መስዋዕትነት፣ ስንት ዋጋ የተከፈለበት ያ የኢየሩሳሌም ወይም የንጉሥ ሰሎሞን ቤተ መቅደስ የተሰራበት ያኛውን 46 ዓመታት የቆየው ለመስራት የፈጀባቸው አይሁዳውያን እስራኤላውያን እሱ ግን በ3 ቀን ሙሉ አፍርሱትና እሰራዋለሁ። እንዴት? ምን ማለት ነው? እኛ ስንት ጠበብቶች፣ ስንት ሊቃውንት፣ ስንት ፈላስፎች፣ ስንት ምሁራን፣ ስንት ዕደ ጥበበኞች 46 ዓመታት ያክል ለመስራት የለፉበት የደከሙበት ቤተ መቅደስ አንተ እንዴት በ3 ቀን አፍርሱትና በ3 ቀን እሰራዋለሁ ትለናለህ? ብለው ግራ ገባቸው። ምንም አልገባቸውም ይህንን ሐሳብ። እሱ ስለ ሰማያዊ ይናገራል፣ ስለ ሰው ልጅ ሰውነት ይናገራል። እነሱ ደግሞ ስለ ጊዜያዊ ስለ ህንፃ ቤተ እግዚአብሔር ወይም ደግሞ በሰሎሞን ስም እየተሰራ ስላለው ህንፃ ያስባሉ። እሱ ግን ስለ ሰው ልጅ ቤተ መቅደስ ስለ ሰው ሰውነት ቤተ መቅደስ እያወራ ምንም አልገባቸውም ማለት ነው። ይህ እንግዲህ በ3 ቀን አነሳዋለሁ አላቸው። ስጋዊና መንፈሳዊ ግንዛቤ አይሁድ ይህንን ቤተ መቅደስ የታነጸው በ46 ዓመት ውስጥ ነው። ለ46 ዓመታት ያክል የጨረሰ ቤተ መቅደስ እንዴት በ3 ቀን አነሳዋለሁ ብሎ ይናገራል? በማለት ይህንን ስለ ድንጋዩ ስለ ህንፃው ምን አሉ ማለት ነው? አሰቡ። ጌታችን ግን የተናገረው ስለ ህንፃው ነው? ስለ ግንቡ ነው? ስለ 46 ዓመት የጨረሰው ቤተ መቅደስ ነው? አይደለም። የተናገረው ስለ ስጋው ወይም ደግሞ ስለ ሰውነቱ ቤተ መቅደስ ነበር የተናገረው። እነሱ ግን አልገባቸው። ሌላው የትንሣኤው ምስክርነት። ይህንን ንግግር ጌታችን ለሰው ልጆች ድህነት ሲል እንደሚሞት እና በ3ኛውም ቀን በገዛ ስልጣኑ እንደሚነሳ የተናገረው ትንቢት ነው ማለት ነው። የትንሣኤው ምስክር ይህንን ንግግር ጌታችን ለሰው ልጆች ድህነት ሲል እንደሚሞትና በ3ኛው ቀን እንደሚነሳ በገዛ ስልጣኑ ለዛውም እንደሚነሳ የተናገረው ትንቢት መሆኑን ረስተዋል ማለት ነው። ደቀ መዛሙርቱም ከትንሣኤው በኋላ ይህንን አስታወሱ ነው የሚለው ማለት ነው። አስታወሱ። ከዛ በኋላ መቼ አመኑ? መቼ? ከትንሣኤው በኋላ። ለምንድን ነው ይህንን ያስታወሱ? ከትንሣኤው በኋላ የሰውን ማንነት አዋቂነቱን በፋሲካ በዓል ብዙዎች ያደረገውን ተአምራት አይተው እንዳመኑ፣ ነገር ግን ጌታችን ሁሉን የሚያውቅ ስለነበር ራሱ ለነርሱ አላመነም፣ አልተመካባቸውም ነበር ይላል መጽሐፍ ማለት ነው። ያ በ3 ቀን አነሳዋለሁ ያላቸው ቤተ መቅደስ ምን እንደሆነ አልገባቸውም ነበር ማለት ነው። እንግዲህ ትምህርቱ ምንድነው ስንል እምነታችን በተአምራት ላይ ብቻ ሳይሆን በቃሉና በማንነቱ ላይ የጸና ሊሆን እንደሚገባው ያስገነዝበናል ማለት ነው። እምነታችን በምን በተአምራት ላይ ብቻ ሳይሆን በቃሉና በማንነቱ ላይ የጸና ሊሆን እንደሚገባ ያስገነዝበናል ማለት ነው። ለዚህ ነው የአባቴ ቤት የንግድ ቤት አታድርጉት። አሁን በዘመናችን የእግዚአብሔር ቤት እውነተኛው ቤተ መቅደስ አማናዊቷ ቤተ መቅደስ የንግድ ቤት አልሆነችም። በስሟ እየነገድን አይደለንም።
ምን አይነት ንግድ ምን አይነት ስራ ነው እየተሰራባት ያለ? ታዲያ እንደዚህ አይነት ንግድ አሁን ከቤተ መቅደስ ለምን አይቆምም? ስለ አይሁድ ቤተ መቅደስ ስናወራ የአይሁድን ቤተ መቅደስ ክርስቶስ በጅራፍ ባረራቸው ገረፋቸው ስንል አማናዊው ቤተ መቅደስ የሰው ልጅ ሰውነት ሲረክስ የሰው ልጅ ሰውነት በዚህ ልክ ሲሆን ለዛውም ደግሞ ቅዱስ ስጋውና ክቡር ደሙን የሚፈተትባት አማናዊቷ ቤተ መቅደስ የክርስቶስ ሙሽራ የሆነች ሙሽራዋ ክርስቶስ የሆነላት ሙሽሪት እርሷ የሆነችው ቤተ ክርስቲያን እዛ ውስጥ እየተነገደ ያለው ንግድ በክርስቶስ ስም በቤተ መቅደሱ ስም በሰዎች ስም በክርስቲያኖች ስም እየነገድን ያለነው ንግድ ታዲያ ለምን አይቆምም? ይሄ የአይሁድ ቤተ መቅደስ ብቻ ነው ወይ የሚታየን? በጅራፍ ገርፎ አወጣቸው። ምን ስላደረጉ? ቤቱ የቤቴ የጸሎት ቤት ነው፣ እናንተ ግን የሽፍታ የወንበዴ የመነገጃ የመለወጫ ቤት አደረጋችሁት ብሎ ገርፎ አወጣቸው ብለን ስንናገር እኛስ እየነገድን አይደለንም ወይ? በስሙ ንግድ አልተጀመረም ወይ? ምን አይነት ንግድ ስንል ሙስናው ንግድ አይደለም ወይ? ዘረኝነቱ ንግድ አይደለም ወይ? ቤተ መቅደስ ውስጥ አሽሙር መናገርስ ንግድ አይደለም ወይ? ያ ቅዱስ ቦታ እኮ ቅዱስ ቃሉ ብቻ ነው ሊነገርበት የሚገባው እንጂ ሌላ ኃጢአት፣ ሌላ ክፋት፣ ሌላ በደል ሊነገርበት አይገባም። አዎ ይሄም ያክልም ካላመጣህ አትቀጠር፣ የሚያክልም ካላመጣህ አትበላም፣ የሚያክል ካላመጣህም እኮ ቤተ መቅደስ አትገባም እየተባለም ነው አይደለ? ሰው ከዚህ የበለጠ ንግድ ምን አለ ታዲያ? ከዚህ የበለጠ ኃጢአትስ ምን አለ ታዲያ? ክርስቶስ ያ ለአይሁዶች ጅራፍ አንስቶ የገረፈበት ጅራፍ አሁንስ ማንሳት ያቅተዋል? በእስራኤል ጊዜ በአይሁዶች ጊዜ የነበረ ክርስቶስ አይደለምን? አሁንስ የለምን ክርስቶስ? ለምን? ወደ ህሊናችን ወደ ቀልባችን ልንመለስ ግን ያስፈልጋል ማለት ነው። ስለዚህ የጅራፍ ምስጢሩ ምንድነው ካልን ክርስቶስ ጅራፍ አነስቶ ለምን አይሁዶችን ገረፋቸው ካልን የጅራፍ ምስጢሩ ጌታችን ጅራፍን አበጅቶ ሲያባረራቸው ጅራፉን የተጠቀመው በሰው ልጆች ላይ አይደለም፣ በሰው ልጆች ሳይሆን በእንስሳቱ ላይ እንደሆነ ቅዱሳት መጻሕፍት ይነግሩናል ማለት ነው። እንግዲህ ጌታችን ሰዎችን ለመምታት ሳይሆን ስርዓቱን ለማስተካከል ነው የመጣው። የትኛው ስርዓት? ያ ቤተ መቅደስ የጸሎት ቤት፣ የእግዚአብሔር ቤት፣ የራሱ ቤት፣ እሱ የሚመለክበት እሱ የሚጸለይበት የጸሎት ቦታ እንጂ የንግድ ቦታ እንዳልሆነ ስርዓቱን ለማስተካከል። ስርዓት አዛብታችኋል፣ ትክክል አይደለም እየሰራችሁ ያላችሁ ማለት ስርዓቱን ለማስተካከል ምን ብለዋል ማለት ነው? መጥተዋል ማለት ነው። ጅራፉ የምንድነው ምስጢሩ ካል ጅራፉም የቃሉ ስልጣንና የፍርዱ ምልክት እንደሆነ ሊቃውንት ይናገራሉ። የትኛው? ያ ጅራፍ አንስቶ አይሁዶችን ወይም ደግሞ እነዛ በጎችን እነዛ በሬዎችን የገረፈበት ጅራፍ የቃሉ ስልጣንና የፍርዱ ምልክት ነው ይላሉ። አባቴን የሚያውቅ ቢኖር እኔን ያውቀኛል ሲል ነው። ቤተ መቅደሱ የገዛ ቤቱ መሆኑን በስልጣን የሚያሳይበት ነው ማለት ነው። የቤት ቅናት በላኝ አቃጠለኝ፣ መንፈሳዊ ቅናትና ስጋዊ ቅናት የሚባል አለ። የቤቱ ቅናት ይህ መንፈሳዊ ቅናት ነው። የአባቴ ቤት በማለት ስለራሱ ቤት ስለራሱ ክብር የራሱ ቤት ከፍ ያለ መሆኑን ምድራዊ ሳይሆን ሰማያዊ የሆነ በረከት ጸጋ የሚያገኙበት ክርስቲያኖች ሰዎች የሚታደሱበት በዚህ ምኩራብ ቦታ ጸልየው ከእግዚአብሔር ጋር የሚታረቁበት አንድ የሚሆኑበት የጸሎት ቤት እንጂ የንግድ የወንበዴ የመሸቀጫ የመለወጫ የመነገጃ ቤት አይደለም። ታዲያ ለብሉይ ኪዳን ወይም ደግሞ ለአይሁድ ቤተ መቅደስ በዚህ ልክ ክርስቶስ የተጨነቀ ቤቴ የንግድ ቤት ነው ብሎ የተጨነቀ ያሰበ መጥቶ በጅራፍ ገርፎ ያስወጣቸው አምላክ እንግዲህ አያችሁ፣ የብሉይ ኪዳን ምኩራብ ሌላ ነው፣ የሐዲስ ኪዳን ቤተ መቅደስ ሌላ ነው። ይህ አማናዊ ነው፣ ያ ጊዜያዊ ነው፣ ያ ምድራዊ ነው፣ ይህ ዘላለማዊ ሰማያዊ ነው። በዚህ ልክ ምን ያህል ይጨነቃል ታዲያ? ስለ ሰውነት ስለ ሰው ልጅ ቤተ መቅደስነት ምን ያህል ያስባል ብለን ስናስብ በጣም ትልቅ ነገር ነው። እንግዲህ ጌታችን ይህንን ለነዚህ
ማለትም ይህንን በዚህ ልክ ከተናገረ በዚህ ልክ ካለ ለቤተ መቅደሱ ያለው ጥልቅና ከፍ ያለ ፍቅር እንዳለው ያሳያል ማለት ነው። ደግሞም ስለ ቤቱ ቅድስና ሲል መከራን ለመቀበል እስከ ሞት ድረስ ለመሄዱ ያለውን ዝግጁነትም ደግሞ ያሳያል ማለት ዝግጁ መሆኑን ቅድስናን ለመቀበል መከራን ለመቀበል እስከ መስቀል ድረስ እንግዲህ እስከ ሞት ድረስ የታመንክሁን መከራ የጸና ሊሆን ይችላል። ነገር ግን እስከ ሞት ድረስ የታመንክሁን እስከ መስቀል ድረስ እስከ መከራ ድረስ አንድ ክርስቲያን እስከ መስቀል ድረስ የታመንክሁን የሚለው እስከ መከራ ድረስ ክርስቲያን ከሆንክ መከራ እስከምታገኝ ድረስ እስከ መከራ ድረስ መከራውን መቀበል ክርስትና ማለት ያኔ ነው። እስከ ሞት ድረስ ወይም እስከ መከራ ድረስ ዝግጁ ከሆነ አንድ ሰው ማለት ነው። አይሁድ በቤተ መቅደሱ ላይ ባሳዩት ግድ የለሽነት ጌታችን ማዘኑን ደግሞ ይገልጻል ማለት ነው። የአባቴ ቤት የንግድ ቤት አታድርጉት። አሁን ግን የእግዚአብሔር ቤተ መቅደስ አማናዊቷ ቤተ መቅደስ የንግድ ቤት ሆኗል። የሽፍታ ቤት ሆኗል። የመነገጃ ቤት ሆኗል። የመለወጫ ቤት ሆኗል። የቅጥረኞች የጥቅመኞች ቤት ሆኗል። የአሳዳጆች ቤት ሆኗል። የመከራ ቤት ሆኗል። የግፍ ቤት ሆኗል። ከዚህ የበለጠ ግፍ፣ ከዚህ የበለጠ መከራ፣ ከዚህ የበለጠ ነገር ምን አለ ታዲያ? አዎ እንግዲህ የ46ቱ ሰሎሞን ምን ብለዋል? እነዚህ አይሁዳውያን እንዴት 46ን ዓመት ያክል የፈጀው ቤተ መቅደሳችን በሶስት ቀን እሰራዋለሁ አፍርሱት እንዴት ይለናል ብለው ነበርና የ46ቱን ዓመት ህንጻና የጌታችን አካል ማለትም የዚህ 46 ዓመት የጨረሰው ህንጻና የጌታችን አካል ሊቃውንት ሲያብራሩት እንደዚህ ብለው ይናገራሉ። አይሁድ ይህ ቤተ መቅደስ በ46 ዓመት ታነጸ አሉት። ሊቃውንቱ ለዚህ ቁጥር ድንቅ ምስጢር ይሰጡታል ማለት ነው። ለየትኛው? ለዚሁ ለ46ቱና የጌታችን አካል ድንቅ የሆነ ምስጢር በምስጢር በትርጉም ያስተምራሉ ማለት ነው። ለምሳሌ አዳማዊ ተፈጥሮ በአንዳንድ የቤተ ክርስቲያን ትርጓሜዎች ወይም ደግሞ ሊቃውንት ሲነገር አዳም የሚለው ስም በግሪክ ፊደላት ድምር ሲሰላ 46 አካባቢ ይደርሳል ይላሉ። የአዳምነት ትርጉም ማለት ነው። ይህም ጌታችን የወደቀው የአዳምን ተፈጥሮ ወይም ደግሞ ቤተ መቅደስን ለማደስ መሆኑን መምጣቱን ያመለክታል ማለት ነው። የወደቀውን ያ አዳምን ተፈጥሯዊ ቤተ መቅደስ ወይም ለማደስ መምጣቱን ያመለክታል። ሌላው ስጋውን መቅደስ እንደሆነ የድንጋዩ ህንጻ ቢፈርስም የማይፈርሰውም የማይለወጠውም የክርስቶስ ስጋ መለኮትን የተዋሃደው ግን በሶስተኛው ቀን ተነስቶ የሰው ልጆች ሁሉ የትንሣኤ ተስፋ ሆነዋል ማለት ነው። እንግዲህ ያ የ46ቱ ዓመት ይሄኛው ደግሞ የጌታችን አካልን እዚህ ጋር ሲያያይዙት የስጋው መቅደስ እና የድንጋዩ ህንጻ ቢፈርስም የማይፈርሰው የማይለወጠው የክርስቶስ ስጋ ወይም መለኮት የተዋሃደው ግን በሶስተኛው ቀን ተነስቶ የሰው ልጆችን ሁሉ ትንሣኤ ተስፋ ሆኗል ማለት ነው። የአባቴ ቤት የወንበዴዎች የአባቴ ቤት የንግድ ቤት አታድርጉት። የመለወጫ የመሸጫ የንግድ ቤት አታድርጉት እያለ አይሁዶችን በዚህ ልክ ገረፋቸው፣ አባረራቸው ከቤተ መቅደሱ። ግልብጥብጣቸውን አወጣ፣ ንብረታቸውን ሁሉ ገለባበጠ፣ እነሱንም በጅራፍ ገርፎ አወጣ። እንግዲህ በእርግብ ሻጮችን ላይ ያለው ትኩረት ስንመለከት ትኩረቱ በእርግብ ሻጮች ላይ ያለው ትኩረት ጌታችን በሬ የሚነግዱት በግ የሚነግዱት ሻጮች ሲያባረር፣ እርግብ ሻጮች ግን እነዚህ ሰዎች ወይም ደግሞ ርግብ የሚሸጡት ሰዎች ከዚህ ውሰዱ፣ ቤቴ የጸሎት ቤት ነው፣ አታርክሱት፣ ውሰዱ ብሎ ትዕዛዝ ብቻ ነው ያዘዘው። እነማን? የበሬ ነጋዴዎችን ሲገርፋቸው፣ የበግ ነጋዴዎችን ሲገርፋቸው፣
የርግብ ነጋዴዎች ግን በቃል ብቻ እዚሁ ውሰዱ ብሎ ነገራቸው። በቃል አልበተናቸውም። ነገር ግን በቃሉ ግን እንዲያወጡ ግን ትእዛዝ ሰጥቷቸዋል። ለምን? ምክንያቱም ርግብ የዋህ ናት፣ ደግሞም የመንፈስ ቅዱስ ርግብ የዋህ ናት፣ ደግሞም የመንፈስ ቅዱስ ምልክት ናት። አንደኛው ይሄ ነው። ርግብ ለዋጮችን ሻጮችን ያልገረፋቸው ለምንድን ነው ካል ማለት ርግብ የዋህ ስለሆነች ደግሞም የመንፈስ ቅዱስ ምልክት ስለሆነች፣ ሌላውም ለድሆች አዝኖ ንብረታቸው እንዳይጠፋባቸው በትእዛዝ እንዲያነሱ ግን ምን አላቸው? ነገራቸው። ዝም እንዳይላቸው ቤተ መቅደሱ ማለትም ያ የምኩራብ የጸሎት ቤት እያረከሱት ነው። ቤቴ የጸሎት ቤት ነው፣ እናንተ ግን መነገጃ ያደረጋችሁትና የንግድ ቤት አይደለም፣ ውጡ። ወይ ነጋዴ ሁኑ፣ ወይ መንፈሳውያን ሁኑ፣ ወይም የበረከት ሰዎች ሁኑ፣ ወይም የዕዳ ሰዎች ሁኑ። ይህ የእግዚአብሔር ቤት ነው። እግዚአብሔር ርኅራኄውን ቸርነቱን የሚገልጽበት፣ ተአምራቱን ኃይሉን የሚያሳይበት፣ ፈዋሽነቱን አዳኝነቱን የሚለካበት የሚገለጽበት ቤት ነው ብሎ የነገራቸው ማለት ነው። እንግዲህ ቤተ መቅደሱ የተባለው የሰው ልጅ ተፈጥሮ ነው። ሊቃውንቱ አባቶቻችን ሲያስተምሩ ይህንን ቤተ መቅደስ አፍርሱት የሚለው ቃል ሲተረጎም ይላሉ ቤተ መቅደስ የተባለው የሰው ልጅ ተፈጥሮ እንደሆነ ያስተምራሉ ማለት ነው። ውድቀትና ትንሣኤ አዳም በኃጢአት ምክንያት ፈርሶና በሞት ተመቶ ነበር። ማን? አዳም በኃጢአት ምክንያት ፈርሶ ተመቶ ነበርና ጌታችን ግን በሶስተኛው ቀን አነሳዋለሁ በማለት በገዛ ትንሣኤውን የፈረሰውን የአዳም ተፈጥሮ እንደሚያድሰውና የሰው ልጅ ዳግመኛ የእግዚአብሔር ማደሪያ ወይም ቤተ መቅደስ እንደሚሆን ያረጋገጠበት ቀን ነው ማለት ነው። ስለዚህ የእግዚአብሔር ቤት የአባቴ ቤት የንግድ ቤት አታድርጉት። አቤት ያለፈውን ሲወራ መልካም ነው፣ የነበረውን ሲተረክ መልካም ነው። ወደ ራስ ግን አሁን እኔ ማን ነኝ? ምን ላይ ነው ያለሁት? የአይሁድ ቤተ መቅደስን የአይሁድን ምኩራብን አፈራረሰ፣ ሰዎቹንም በታተናቸው፣ ቤቴ የጸሎት ቤት ነው ብሎ አባረራቸው። አማናዊው የሰው ልጅ ቤተ መቅደስ አማናዊ የክርስቶስ ማደሪያ የሆነ ቤተ መቅደስ ሲሰቃይ፣ ሲገደል፣ ሲሞት፣ ሲገረፍ በዚህ ልክ ታዲያ እግዚአብሔር ምን ያህል የቤቱ ቅናት የራሱ ሰውነት ሲጎዳ በዚህ ልክ እንዴት ይቆጨዋል? የቤትህ ቅናት አቃጠለኝ እኮ ነው። የአባቴ ቤት እኮ ነው ያለው። የአባቴ ቤት አረከሳችሁ። ስለ አባቱ ቤት ስለ ራሱም ቤት አዝኖ ማለት ነው። 46 ዓመት በዛ ልክ የቆየው ቤተ መቅደስ ማለት እንግዲህ በቤተ መቅደሱ ላይ በቤተ መቅደስ ለምን ገመድ ጅራፍ ተጠቀመ ነው ዋናው ነገር። ለምን? አንደኛ ቤተ መቅደስ ነው፣ ሁለተኛ በቃል ብቻ ማዘዝ አይችልም ወይ? በገመድ ጅራፍን ጎንጉኖ በገመድ በጅራፍ እንዴት ተጠቀም? እንግዲህ ጌታችን ፍጹም የዋህ ሆኖ ሳለ ጅራፍን ማበጀቱ ለምን ነበር ነው? ጌታችን የዋህ ነው፣ ለሰው ልጆች ሁሉ አዛኝ ነው፣ ቸር ነው፣ ምሕረቱ የበዛ መዓቱ የራቀ ትዕግስተኛ፣ ቁጡ ያልሆነ እስከ ሞት ድረስም ለአንድ ለአዳም ብሎ ለሰው ልጆች ሁሉ የሞተ የተሰቀለ የተገረፈ አምላክ ነው። ታዲያ ፍጹም የዋህ ሆኖ ሳለ ጅራፍን አበጅቶ ለምን ገረፋቸው? ለምን ነበር ሲባል ያበጀበት ምክንያት ለሁለት ነገሮች ነው። ምን ያበጀበት ጅራፍ ወይም ገመድ? ለሁለት ምክንያት። አንደኛ ለተግሳጽ፣ እግዚአብሔር ሰውን የሚቀጣው በጥላቻ ሳይሆን ለቤቱ ለቅድስናው ካለው ፍቅር የተነሳ መሆኑን ያሳያል ይላሉ አባቶቻችን። ሁለተኛው ለማንቃት ነው። በደነዘዘ ሕሊና በቤተ መቅደስ የሚነግዱ ሰዎች ኃይለኛ ቃልና ተግባር አስፈልጎት ነበር ማለት ነው። ለማን? የሚነግዱ ሰዎችን ለመቀስቀስ ኃይለኛ ቃልና ተግባርን አስፈልጎት ነበር። ይህም ዛሬም ቢሆን
በቤተ ክርስቲያናችን ከዓለማዊ ሐሳብ የጸዳች መሆኗ እንዳለባት ያስገነዝባል። ከምን ከዓለማዊ ሐሳብ የጸዳች መሆኗን ያስገነዝባል ማለት ነው። ታዲያ ቤተ ክርስቲያናችን ለዚህ ምሳሌ ለማንቃት ከሆነ ለተግሳጽ ከሆነ ለዚህ ምሳሌ ከሆነ ያስተማረው ታዲያ ቤተ ክርስቲያናችን ከዚህ ከዓለማዊ ሐሳብ ጸድታለች ወይ? ከዓለማዊ ፍላጎትና ስሜት ርቃለች ወይ? በዚህ ልክ ነው ያለችው ወይ አማናዊት ቤተ መቅደስ ስንል በፍጹም የሰማይና የምድር ያክል ርቀት ነው ያለው። አሁን ጅራፉን ስላላዘጋጀ ለመግረፍ ስላልመጣ እንጂ ቢመጣ ኑሮ ማንን ገርፎ ማንንስ ያስቀራል? ሁሉ ተገራፊ ነዋ። የትኛው ሲግረፍ የትኛው ሲተወው? በዚህ ልክ እየኖርን ያለ ነው ማለት ነው። ስለዚህ እግዚአብሔር ቤት የአባቴ ቤት የንግድ ቤት አታድርጉት። ማንም ተነስቶ እኮ የአባቴ ቤት የንግድ ቤት አታድርጉት አለ። ማን? ክርስቶስ አምላክ እንደዚህ ብሎ ተናገረ። ገረፋቸው። እነማን? አይሁዶች፣ ሰዎቹንም ሳይቀር እንስሳዎች፣ በጎቹንም በሬዎቹም ሳይቀር ገለባበጠባቸው። ስርዓቱን አስተካከለ፣ ስርዓቱን አሳየ። የምኩራብ የጸሎት ቤት መሆኑን አረጋገጠ። ቤቱን አስከበረ ብለን እናገራለን፣ እናወራለን። ለመናገር የሚያቅተው የለም። ወደ ራሱ ሲመለስ ግን ሁሉም እያንዳንዱ ይሰራታል አይሰራውም የሚለው ግን ጥያቄው እዚህ ላይ ነው። በመጨረሻም የቤተ ክርስቲያን ክብር ቤተ መቅደስ በእውነት የእግዚአብሔር ቤት መሆኑንና ቅድስናው ሊጠበቅ እንደሚገባ አስተምሮናል። ማን? የቤተ ክርስቲያን ክብር ቤት ወይም ደግሞ ቤተ መቅደሱ በእውነት ያለ ሐሰት የእግዚአብሔር ቤት መሆኑን ቅድስናውን ሊጠበቅለትና ቅድስናውን ሊረጋገጥለት እንደሚገባ ነግሮናል ማለት ነው። ሌላው የክርስቶስን አምላክነት ሞትን ድል አድርጎ እንደሚነሳ የሰውን ልብ የሚያውቅ ፈጣሪ መሆኑን ነግሮናል ማለት ነው። በመጨረሻም የልብ ንጽህናን፣ እውነተኛነትን፣ እውነተኛውን ቤተ መቅደስን ወይም ደግሞ ሰውነታችንን በመሆኑ ከክፉ ግብር፣ ከክፉ ሐሳብ፣ ከክፉ ምኞት ሁሉ ልናነጻ እንደሚገባን ምን ብሎናል ማለት ነው? አስተምሮናል፣ ነግሮናል። ይህንን ነገር ልናደርግ እንደሚገባን ይነግረናል ማለት ነው። በነገራችን ላይ ይሄ እያወራን እየተነጋገርንበት ያለን ያው ምኩራብ እንደመሆኑ መጠን ይህ ሳምንት ሁሉ ስለ ምኩራብ የሚነገር የሚዘመር የምንማማርበት ሳምንት ስለሆነ የአባቴ ቤት የንግድ ቤት አታድርጉት። ታዲያ የእግዚአብሔር ቤት የመንፈስ ቅዱስ ቤት የንግድ ቤት አልሆነም ወይ? ከዚህ ንግድ ለምንድን ነው ማንወጣው? በበለጠ ከምኩራቡ የበለጠ እኮ ንግዱ አሁን ተጣጥፏል። ንግዱ አሁን እኮ በልጧል፣ በስቷል፣ ብሷል። ጅራፉ ስላላነሳ ነው። መዓቱ የዘገየ ምሕረቱ የበዛ አምላክ ስለሆነ ነው እየታገሰን እየጠበቀን እያኖረን እየመገበንም ያለ። ሲመግበን ያላጠፋን ይመስለናል፣ ሲጠብቀን ያላጠፋን ይመስለናል፣ ሲያኖረን ምንም በደል የሌለብን ሊመስለን ይችላል። ነገር ግን እስከ ክፋታችን፣ እስከ ኃጢአታችን፣ እስከ በደላችን ድረስ ተሸክሞን እንደ ሰውነታችን ክፋት እንደ ኃጢአታችን ብዛት የማይመለከት አምላክ ነው ያለን ማለት ነው። በዚህ ልክ የአባቴን ቤት የንግድ ቤት አታድርጉት። ዮሐንስ ወንጌል ምዕራፍ 2 ቁጥር 16 በነበረን ጊዜ ሁሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።